እኔ በፒያሳ ወይም በ4 ኪሎ ወክ ሳደርግ ሰው ትከሻዬን ሲመታኝ በጣም ደስ ይለኛል። እንዳለው ይሰማኛል፣ ከሰዎች መሃል እንዳለው ይሰማኛልና እኔ በጣም ማከብረው የሰው ልጅ ነው። በጣም ወዶ አንዳንዴ ሞት እንኳን ሊወስደው የማይችለው ሳቅ አለ። የተንከባለች ፍራሽ ላይ አንዳንዴ ከመሄዳቸው በፊት መንገዳቸውን በትንቢት የሚጠቁሙ ጥቂት ሰዎች አሉ። ሰው ዝም ብሎ አይናገርም። በተለይ የጥበብ ሰዎች። ከጥቂት ሳምንታት በፊት አርቲስት ነጻነት ወርቅነህ አንድ ፎቶውን በማህበራዊ ገጹ ላይ አጋርቶ ነበር። ከፎቶ ስር የጻፋት አጭር ቃል ዛሬ ግን ሁላችንንም በእንባ አጥለቅልቃናለች። እንዲህ ነበር ያለው: ይቺ ፎቶ ለማስታወሻ ወይንም ለሐዘን መግለጫ አሪፍ ናት። ያን ጊዜ በቀልድ ሰምተን የሳቅንላት ቃል ዛሬ መርዶ ሆና መጣች። ግን ሳቃችን ብዙም አልቆየም። ቀልዱ እውነት ሆነ። በሳቅ በፈገግታ የሸኘነው ያ ቃል የልባችንን መሰበሪያ ሆነ። መጥቶላችኋል፣ ተቀበሉት። እኛም ወደዛው ነን። ዛሬ የምንነግራችሁ ታሪክ ስለ አንድ ተራ ተዋናይ አይደለም። ዛሬ የምናወራው ስለ አንድ ተራ ኮሜዲያን አይደለም። ነገ እናንተ በዋስ ትለቁትና የኔ ጥርስ በጠንሽ ቦክስ አለ ውሃ ይዋጣል፣ መሬት ቢዘረገፍ ታላቅ ነው መሰል። ዛሬ የምናወራው ህመሙን አፍኖ ሐዘኑን ደብቆ ሚሊዮኖችን ስላስለቀሰውና በጽናት ስለኖረው ነጻነት ወርቅነህ ወይንም ነፂ ነው። ዛሬ የምንነግራችሁ በእግሩ ከኡራኤል እስከ መርካቶ እየተመላለሰ ጥበብን ስለታገላት፣ እናቱ በሞተችበት ቀን መድረክ ላይ ወጥቶ ሰውን ስላሳቀው እና በኢትዮጵያውያን ቤት ውስጥ ቤተሰብ ሆኖ የቤተሰብ ጨዋታን ሲያጫውተን የኖረው ብርቱ ነጻነት ወርቅነህ ነው። ይህንን ጀግና ታሪክ ከመጀመራችን በፊት ለነጻነት ወርቅነህ ያላችሁን ፍቅር እና ስሜት በኮሜንት ግለጹልን። ይህ የጥበብ ጉዞ ለብዙዎች ትምህርት እንዲሆን ሌሎች ሰዎች ጋር ቪዲዮአችን እንዲደርስ ላይክ አድርጉ። ቻናላችንን ማታውቁት ከሆነ ደግሞ ሰብስክራይብ በማድረግ ጀምሩ። ሰዎች ከተከተልክ ሰዎች ይሞታሉ። ሰዎችን መከተል ጥሩ አይደለም። በብዙ ጊዜ ዕውቀት የሚገኘው በማንበብ ነው። የካቲት 10 ቀን 1974 ዓ.ም በአዲስ አበባ ፖሊስ ሆስፒታል የተወለደው ነጻነት ያደገው በኡራኤል ሰፈር በአያቱ እቅፍ ውስጥ ነበር። የነፂ ጉዞ የመጀመሪያው ብርሃንና በጭብጨባ የታጀበ መድረክ ላይ አልነበረም። ኡራኤል ያደግኩትኝና ህይወት ለሱ አልጋ ባልጋ አልነበረችም። በኢኮኖሚ ችግር ውስጥ ቢሆንም በውስጡ ግን ማንም የማያውቀው የሚቀጣጠል የእሳት ፊም ነበረ። አያቱ የሚተርኩለትን ተረቶች እና ከሬዲዮ የሰማቸውን ትረካዎች እሷ በሌለችበት ተደብቆ ይለማመድ ነበረ። ተስጦ እንዳለው ግን ማንም አያውቅም ነበር። የ7ኛ ክፍል ተማሪ እያለ ግን የጉሊቷ እናት የተባለች ድራማ አዘጋጀ። በትወናው ቀን ሴት ተዋናይቷ አልመጣም ስትል ስለቀረች ነጻነት ወንድነቱን ትቶ የአያቱን ልብስ ለብሶ ሴት አያት ሆኖ መድረክ ላይ ወጣ። ጽፎና ተውኖ ትምህርት ቤቱን ሲያስደምም ዓለም ገና ታላቅ የጥበብ ሰው እያረገዘች እንደነበረ ማንም አያውቅም። በትምህርት ቤቱ ያሉትን ተማሪዎችን በትወና ብቃቱ ማስደመም ጀመረ። ያኔ ነው ኡራኤል ውስጥ አንድ ኮከብ የተወለደው። ያኔ የመጀመሪያው የጥበብ ፍቅር በችግርና በውጣ ውረድ ውስጥ አልፎ ዛሬ የምናውቀው ነፂ ሊፈጥረው ችሏል። የ8ኛ ክፍል ተማሪ ያለ ጥበብን ፍለጋ ወደ መርካቶ ዩኒቲ የቲያትር ክበብ ለመሄድ ወሰነ። የታክሲ ስላልነበረው ግን በየቀኑ ከኡራኤል መርካቶ በእግሩ ይጓዝ ነበር። ለሰዓታት መጓዝ ለጥበብ ፍቅሩ ምንም አልነበረም። ከዛን አርቲስት ነጻነት ፑሽኪን አዳራሽ ቤተኛ ሆነ። በግጥም ምሽቶች መሃል የ30 ደቂቃ ድራማዎችን ማዘጋጀት ጀመረ። ነፂ ፑሽኪን በነበረው ቆይታ ላይ አብሮት ከሰሩት ተዋናዮች መካከል ኢሳያስ አስራት ስለ ነጻነት የትወና አቅም ይህን ብለዋል።
እኔ ስለ ነፂ መሰክራለሁ። የሚሰራውን ገና ሲወጥነው ያውቀዋል። ፑሽኪን የሩሲያ ባህል አዳራሽ አብረን በነበርንበት ወቅት እኔም እሱም ተውኔት እንጽፋለን፣ እናዘጋጃለን፣ እንተውናለን። ፉክክር ነበር በመሃላችን። ነፂ ግን ይለያል። አድምቶ መስራት እና በዚያም መጠንከር እና ግቡን መምታት ያውቅበታል በማለት መስክሯል። ነፃነት በጣም ፈጣን ልጅ ነው። አእምሮ ፈጣን ነው። አንደበቱ ፈጣን ነው። ህይወቱም ፈጠነ። ነገር ግን ነፃነት በዛ ብቻ እንዲቀር ታላላቅ ሰዎች አልፈለጉም ነበር። አንጋፋው የጥበብ ባለሙያ አያልነህ ሙላቱ እና አበበ ፈለቀ አስተባባሪ ሆነ ብቻ እንዳትቀር አሉት። ተነስ አሉት። ያ የማንቂያ ደውል ነበረ። ከዛን በኋላ ነው ነፃነትም የተበረታታው። ወዲያውኑ ፍሬሽማን የተባለውን ታላቅ ቲያትር ወለደ። በዛም አላቆመም። ታሪኩ ይቀጥላል። የነፃነትን የመጀመሪያ ፊልም ክፍያ ሲሰሙ ይገረማሉ። ይህንን ቪዲዮ ለሚወዱት ሰዎች ሼር በማድረግ ተባበሩን። የፊልሙ ዓለምና የሳቁ ማሽን ነፃነት ወርቅነህ። ሁሉ አመት ቆይተ ካልቀላህ የት ብትሄድ ነው የምትቀላው? አንድ ወዳጄ ነፂ እንደው ባይመች ከዚህ በላይ ተጠቁር ነበር ማለት ነው። ነፃነት ወደ ፊልሙ ዓለም ሲገባ የመጀመሪያው ስራው ካምፓስ ነበር። ክፍያው ግን 1400 ብር ብቻ ነበር። ነገር ግን እሱ ስለ ብሩ ሳይሆን ስለ ጥበብ ነበር የሚጨነቀው። ከዚያም በኋላ ግን ኤፍቢአይ ባለቀለም ህልሞች፣ ያንቺው ሌባ እያለ ኢትዮጵያን በሳቅ ሞላት። ጥርስ የማያስከድን ተዋናይ የሚል ስም የተሰጠው ነፃነት መድረክ ላይ ሲወጣ ሳቅ ቀድሞት ይወጣል። በኢቢኤስ ቲቪ የቤተሰብ ጨዋታ ላይ ሲቀርብ ደግሞ እርሱ ቤታችን ልጅ የወንድማችን ያህል ቀረበን፣ ቤተኛም ሆነ። ህይወት ግን ሁሌም ሳቅ አይደለችም። ነፃነት በህመም ሲታገል እንኳን ጥንካሬውን አላጣም። ስኬት ለነፃነት በነፃ አልተሰጠውም። በዝምታ የታለፉ የድካም ሌሊቶች፣ በበሩ የተዘጉ የእድል በሮች እና የኢኮኖሚ ፈተናዎች መንገዱን አጥብቀውት ነበር። ግን ነፂ አንድ ሚስጥር አውቆ ነበር። ችሎታ በር ይከፍታል፣ ጽናት ግን በሩ ክፍት ሆኖ እንዲቆይ ያደርጋል። ስቃዩን ወደ ቀልድ፣ ህመሙን ወደ ተስፋ የቀየረው ሰዎች እንዲስቁ ያደረገው ህይወት ቀላል ስለሆነች አይደለም፣ ህይወት ከባድ ስለሆነች እንድትተርፉት እንጂ። የነፃነት ልዩ ስብዕና። ነፃነት ወርቅነህ ሌሎች ሲደሰቱ ከማንም በላይ ይደሰታል። ነጽዬ አንተ ምንም አትሆንም፣ ንጹህ ቦታ ነህ። ሰፈር ለሚጠብቁ ልጆች አሉ፣ ማታ ማታ ስትገባ ብር የምታደላቸው እነሱ ልጆች ትናንት እያስለቀሱን ነበር። በበርካታ ችግሮች ቢያልፍም ሳቅ ከምንም በላይ መድኃኒት ነው በሚለው አስተሳሰቡ ለዓመታት ዘልቋል። አብሮት ለሚሰሩት የኪነ ጥበብ ባለሙያዎች ልዩ ክብር ያለው ነፃነት ለሰዎች በመድረስ የሚያምን በሰዎች የደስታና የሐዘን ጊዜም ቀድሞ የሚገኝ መሆኑን የቅርቦቹ ይመሰክራሉ። የነፃነት ወርቅነህ ትዳር ህይወትን ስንመለከት ነፃነት ወርቅነህ ከንጹህ ዘር በላይ ጋር ትዳር የመሰረተ ሲሆን የሶስት ልጆች አባት ነው። ልጆቹም የ18፣ የ15 እና የ9 ዓመት ዕድሜ ሲኖራቸው የመጀመሪያው ልጁ ኦራጎን ስቴት ዩኒቨርሲቲ ነፃ የትምህርት ዕድል አግኝቶ እየተማረ እንደሆነ ተናግሯል። ነፃነት ወርቅነህ was a good man, a devoted husband, and the best father I could have possibly asked for. ሁለተኛ ልጁ የሁለተኛ ደረጃ ትምህርት መከታተል እንደጀመረች እንዲሁም የመጨረሻዋ ለፒያኖ ፍቅር እንዳላት ከወራት በፊት ገልጾ ነበረ። ነፃነት ወርቅነህ በፊልሙ ዓለም የመጀመሪያ ፊልሙ የማይደረስበት የሚለው ሲሆን ኪሳራ ላይ የጣለው ፊልም ሲሆን ከዛም በኋላ ኤፍቢአይ ቁጥር 1 ቁጥር 2 እና ቁጥር 3 ያንቺው ሌባ ቁጥር 1 እና ቁጥር 2 ሚስተር ኤክስ ባለቀለም ህልሞች ስለማይዘነጋ ውለታ እድል 20 የተሰኙ ፊልሞችን የሰራ ሲሆን ኤፍቢአይ 123 የፊልም ደራሲ እሱ ሲሆን ባለቀለም ህልሞች ላይ በዳይሬክቲንግ እንዲሁም በሚስተር ኤክስ ፊልም ላይ ደግሞ በድርሰት ተሳትፈዋል። በህዝብ ዘንድ ባለቀለም ህልሞች፣ ያንቺው ሌባ እንዲሁም በኤፍቢአይ ፊልሞች የተለየ አድናቆትና ተወዳጅነትን ሊያገኝ ችሏል። ነፃነት ወርቅነህ
አርብ ጥር 8 2018 በድንገተኛ ህመም ከዚህ ዓለም ድካም አርፏል። ጥር 8 ቀን 2018 በ44 ዓመቱ ልደቱን ለማክበር ጥቂት ቀናት ሲቀሩት ነጻነት ዝምታን መረጠ። ለማስለቀሻ ትሆናለች ብሎ የገመታት ፎቶ በእውነትም ሐዘን መግለጫ ሆና ቀረበች። ህመሙን በክብር ተቀበለው። አላጉረመረመም፣ አልለመነም። እንዲያውም በዝምታ ውስጥ ትልቅ የድፍረት ትምህርት አስተማረን። እውነተኛ ጥንካሬ ማለት መከራ ማጣት ሳይሆን በመከራ ውስጥ በክብር መቆም መሆን በተግባር ያሳየን። ረጅም ጊዜ በህመም የተሰቃየ ህመሙን ህዝብ እንዲያቀለት ያልፈለገ እርዳታ ያለመነ በራሱ የታከመ ነጻነት ወርቅነህ ዛሬ በመካከላችን የለም። የጣለው አሻራ አይፋቅም። የሱ የህይወት የሚያስተምረን 4 ታላላቅ ነገሮች አሉት። ጥር 8 ቀን 2018 ዓመተ ምህረት እንደ ግሪጎሪያኖቹ አቆጣጠር ደግሞ ጃንዋሪ 2026 ዓመተ ምህረት ያ ያልታሰበ መርዶ መጣ። ያቺ ለማስለቀሻ ትሆናለች ብሎ በቀልድ የለቀቃት ፎቶ እውነት ሆነች። ነጻነት ወርቅነህ ጥበቡን ፈገግታውንና ትህትናውን አውርሶን ወደማይመለስበት ሄደ። ላለፉት 29 ዓመታት ነጽዬ የተለያየ ነው። አንድ ወር አይሆንም። ነጽዬ ሁሌ ጋቢና ውስጥ ነው ያለው። አንተ አለ ነጽዬ በየቢሮ የምታኮራኝ በገባንበት ቢሮ አኩረት። የነጻነት ወርቅነህ ህይወት ምን ያስተምረናል? ድህነት ህልምን እንደማይገድብ፣ ትጋት ውጤት እንደሚያመጣ እና ትህትና በሰው ልብ ውስጥ ለዘላለም እንደሚተክል ነው። አንተም ዛሬ በእግር እየተጓዝክ ይሆናል። ህልም ላይ ለመድረስ ታክሲ ሳይሆን አቅም አጥተህ ይሆናል። ነገር ግን አስታውስ፣ ነጻነት በእግሩ ከኡራኤል እስከ መርካቶ የተጓዘው የኢትዮጵያ ታላቅ አርቲስት ለመሆን ነበረ። ተስፋ አትቁረጥ። የሱ ሳቅ የሁላችንም ብርሃን ሆኖ ይኖራል። ነጻነት ወርቅነህ ሆይ ነፍስ በሰላም ትረፍ። ታሪክ ተሰንዶ ለትውልድ ይተላለፋል። ለቤተሰቦቹ ለወዳጆቹና ለመላው ለስራ አድናቂዎቹ ለሆን ለኛ ለቤተሰቦቹ መጽናናትን ይስጠን። ኢትዮጵያ እንዳዘነች አትቀርም። በነጻነት ተስፋ የሚሰጡ የኢትዮጵያ ወጣቶች በነጻነት ታሪክ ተስፋን ይሰንቃሉ። በተስፋ የወደፊት ህይወታቸውን ይመራሉ። እየረገጥን የጨመትክ እያረስን ያሸትክ የዋህ መሳይ ወገኛ አስብቶ አራጭ ቂመኛ አብልተ በላህን ተሸክመ ቀበርከን። መሬት ምርጦቹን አንገዋለ ትፋቸው ደጎቹን ነፍስ ዘር ተላካቸው። ዳግም ከክርሰ መቃብር ይፈጠሩ ባከን ሞቶ አይቅሩ። የደግ ሰው ጥረት አለብን ባከን መልስልን። ከሰው መሃል ሰው መረጥ አገኘው ብላት ሰልቅጥ። መሬት ስለተከታተላችሁን ከልብ እናመሰግናለን። ሁሌም እንደዚህ አይነት ታሪኮች እንዲደርሱት ጽናት ቫይብስን ሰብስክራይብ ያድርጉ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጽናት ቫይብ፣ ጽናት ለሁሉም።